ብሩኬ ናፈቀ ምናምን እያላችሁና እኔም ማይናፍቀኝ ነው እንዴ ይመስላችሁ? እኔም እኮ ሰው ነኝ፣ ሰው ይናፍቀኛል። ግን ደግሞ በቃ እንደዚህ መሆን ስላለበት ነው። እንዴት ፈታ ልበል? ፈታ በይ እናንተ ናችሁ እያስታወሳችሁኝ። በቃ በወጣ ይሻለኛል። ቤተሰብ ልውጣ። በቃ ደህና ደሩ። እወዳችኋለሁ፣ አከብራችኋለሁ። ታውቃላችሁ ለእናንተ ያለኝ ቦታ ምን ጊዜም አይለወጥም። ግን በቃ ከዚህ በላይ እዚህ መቆየት የለብኝም እና እወዳችኋለሁ፣ አከብራችኋለሁ ሁላችሁም። ሌላ ግን በሰፊው መጥቼ ያው ሙዚቃ ጋብዛችኋለሁ ምናምን ፈታ ብዬ ከእናንተ ጋር ጥሩ ጊዜ አሳልፋለሁ። ያው አንዳንድ ሰዎች ነበራችሁ መጥፎ ነገር ስትጽፉ የነበራችሁ፣ ግን እኔ ችግር የለውም ምንም አይመስለኝም። ምክንያቱም እኔ በስድብም በምንም የሚቀየር ምንም ማንነት የለኝም። ምንም ችግር የለውም። የፈለጋችሁትን በሉ። ግን በቃ እኔም እንደናንተ አስባለሁ፣ እኔም እንደናንተ እጨነቃለሁ። ግን በቃ ከዚህ በላይ ከቆዩ ብዙ ነገሮች ይፈጠራሉ እና 1900 ሰው አለ። ይህን ሁሉ ሰው ትቼ በመውጣት ይከፋኛል፣ ቅር ይለኛል። ግን ስላልቻልኩ ነው። እሺ ከዚህ በላይ ማውራት አልችልም። ደህና ደሩ። ስልኬም ሊዘጋ ነው። እወዳችኋለሁ። አብራችሁኝ የነበራችሁ በሙሉ እነ ዩዘር፣ እነ ገነት፣ ናንሲ፣ ሂዊ፣ ሰላሚና ሁላችሁም ስማችሁን ያልጠሯችሁ በሙሉ አመሰግናለሁ። አሁን እንደዛ ስትል ማለት ነው የሆነ ሴባስ ይናፍቀኛል። እንደዚያ ትበያይ እኔ ማለት ነው እኔ ለሰከንድ እንዲደብርሽ አልፈልግም። ሀይ አታሳዝንም? በእግዚአብሔር በጣም ነው የምታሳዝነው። እና ቅመም የኔ ቆንጆ የኔ እናት፣ እናንተ እኮ የምትለያዩ ልጆች አይደላችሁም። ከዚህ በፊት ስንት ነገር አጋጥሟቸዋል። ስንት ነገር ፈተና አልፋችሁ ለዚህ ደርሳችኋል። ተያይዛችሁ ማለት ነው አልፋችሁ። አሁን በማያሳምን ነገር እንዴ በዚህ ነገር ተለያያችሁ ሲባል ማርያምን ሕፃን ራሱ ነው የሚስቅባችሁ እንዴ። ምንም የሚያሳምን ነገር የሌለ ነገር እንዴት እያሳምናል ብላችሁ? ኧረ በስመ አብ! ሕፃን ነው የሚስቀው የምር። ምንም እናንተ የምትለያዩ ልጆች አይደላችሁም። ልጆቹ ደግሞ እግዚአብሔርን አይለይም ማለት ነው። እና የኔ ቆንጆ የኔ እናት ትላንትና ስለመጣሽ ደስ ብሎናል። ፈታ ብለሻል። ትንሽ ስሜታውም እየገባች ነበረ። ናፍቆኛን እያለች ነበረ። እንዳያችሁት እየጠየቁኝ ነበረ። የምጠይቋትን እያያችሁ አይደል? ምንድን ነው የምጠይቋት? ብሩኬስ የምትሏት ሳታውቁ ቀርታችሁ ነው አሁን። ሌላው ደግሞ ሳላደንቃቸው ማላልፈው ነገር በቃ ጨዋ ማርያምን። አሁን የብሩኬ እህቶች አሉ፣ የቅመምዬ እህቶች አሉ። የብሩኬ እህቶች ዛሬ ማርያምን በጣም ጎበዞች ናችሁ። ትንንሾች ናችሁ። በ10 አትሞሉም። 6 ምናምን ቁጥር እየጻፋችሁ የነበረው ማለት ነው። ይሄ አይምሯችሁ በጣም ስሞል የሆነ ማሰብ ያቃታችሁ ልጆች ናችሁ። እና ሌሎቻችሁ ማርያምን ጎበዞች ናችሁ። በቃ ስነ ስርዓት ቤተሰብ ያሳደገው እንደዚህ ስነ ስርዓት ይዛል ማለት ነው። ማርያምን ቤተሰብ ስነ ስርዓት ያሳደገው ቤተሰብ ሰው ቤት ሄዶ እንዲህ እኛ ራሱ ሰው ቤት እንግድነት ስንጠራ ማለት ነው በስነ ስርዓት ነው አይደለም እንቀመጠው። ከምግብ ጀምሮ ከአቀማመጣችን ጀምሮ ስነ ስርዓት እንዴት ነው የምንይዘው ሕፃን እያለን ማለት ነው። ያ ምንድን ነው የእናንተ አስተዳደጋችሁ ነው ማለት ነው። እና በጣም አድንቄያቸዋለሁኝ። በቃ በዚሁ ቀጥሉ። አሁንም የማስታረቅ ስራ ስሩ።
በቃ እንዲታረቁ፣ በቃ አንድ ሆኑ። የጨረቃ ፋሚሊ አትከፋፈሉ፣ አንድ ሆኑ። ዛሬ አይታችኋል፣ ትላንትና አይታችኋታል። ቅመምዬ ምን ያህል ከሱ መለየት እንደማትፈልግ ግን ደግሞ በቃ አለ አይደለ የሰዎች ወከባ ምናምን ነገር እንትን ይልባታል። እቤት ስትሄድ ራሱ ከልቧ አይደለም የሄደችው። እና ያ ማለት ምንድን ነው? እናንተ ናችሁ እናንተ እንደ ሽምግልና በቃ እኩል ሆናችሁ በቃ አንድ ላይ እንዲሆኑ አስታርቋቸው። የተጣላ ማስታረቅ፣ ያጠፋ ራሱ አንተ አጥፍተሃል ዋሽቶ ማስታረቅ እኮ አንድ ነገር ነው አይደለ? ስለዚህ የትላንትናው እንኳን አይታችሁ እንድታስታርቋቸው ላይቭ ላይ የምታወሩ ልጆች ማለት ነው። ስማችሁ መጥራት ባልፈልግም አላችሁ፣ አስታርቋቸው ማለት ነው። ያው እንግዲህ ተከፋፍላችኋል። ለምን እንደሆነ ባይገባኝም ለኛ ሁለቱም አንድ ናቸው። ፐርሰናሊ ለኔ ሁለቱም አንድ ናቸው ማለት ነው። ለኔ ሁለቱም አንድ ናቸው። በጣም ወዳቸው፣ በጣም ማከብራቸው፣ በጣም ማደንቃቸው ልጆች ናቸው። ከዛም አልፎ የሰፈሬ ልጆች ናቸው ማለት ነው። ስለዚህ ከቻላችሁ ሁለቱም እኩል አስታርቋቸው ማለት ነው። ለቅመምዬ ስትሉ ማርያምን ትላንትና አንጀቴን የበላችን ጌታ እንደዛ በቃ እምባን ተናነቃት። እኔ ባገኘው ራሱ አስባችሁታል። አሁን እኮ ወች ነው ትላንትና ከትላንትና ወዲያ ነው አይደል ሄዱት ለአንድ ቀን ማለት ነው ናፈቀኝ ስትል። ኧረ ወይኔ በላቸው። እናንተማ በቃ እንዲያው ሰላማችሁን እመቤት የተመለስላችሁ ማለት ነው። ሌላ ደግሞ ዳኒ ሮስት ነው። እሱን አሁን እንደዚህ ያልከው ግን አንድ ቀን ይወርድብሃል።